አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ሌላ እምነት ተከታዮች በሙሉ እንዴት ናችሁ? ደህና ናችሁ? ሰብአዊነት የሚሰማው ሰው ይህን ቪዲዮ ሼር ያደርግ ለሚመለከተው አካል እንዲያደርስ ማለት ነው። አክሱም ላይ ያሉ ሙስሊሞች እንግዲህ ለዘመናት እየተሰቃዩ በገዛ ሀገራቸው በገዛ በተወለዱበት በዚህ በ21ኛው ክፍለ ዘመን ሙስሊም ስለሆኑ ብቻ የደረሰባቸው ያለውን ስቃይ ሁላችሁም የምታውቁት ነው። ይሄን ነገር ሙስሊሞች ብቻ ሳይሆን የሌላ እምነት ተከታይም የሰው ልጅ የፈለገውን የማምለክ መብት አለውና ሁላችሁም ድምጻችሁን በኔ ብላችሁ ድምጻችሁን ማሰማት አለባችሁ ለሚመለከተው አካል። እህቶቻችን ኢጃብ አትለብሱም ብሎ ኦኬ ኢጃብ ከከለከላችሁንማ ትምህርታችን ይቀርብን ብሎ ስንቶቹ ቤት ቀርተዋሉ ያለ ትምህርት። የመቃብር መካነ መቃብርም ተከልክሏሉ። ኦኬ እሺ ይሁን ብሎ አሉ። አሁን ደግሞ ትላንትና ጁምዓ ዕለት በቤታቸው አካባቢ ያው መስጊድም ተከልክሏሉ። ሁላችሁም የምታውቁት ነገር ነው። እየሰገዱ ባሉበት ነው እንግዲህ እንትኖች ፖሊሶች መጥቶ እንደዛ እነዚህ ትልልቅ አባቶችን ሲቀጠቅጧቸው የነበረውና ይሄ ነገር መች ነው የሚቆመው? ፍትህ መጠየቅ አለብን ሁላችሁም ፍትህ። እና አክሱም የተቀደሰች ሀገር ነው ካላችሁ አክሱም ላይ መጠጥ ቤት፣ ጭፈራ ቤት፣ የተለያየ ወዘተ የለም። እሺ የሰው ልጅ ደግሞ እቺ ምድር እኮ ነገ ጥለናት እንሞታለን። የሰው ልጅ የፈለገ ድንጋይ ምንም ማምለክ ይችላል፣ መብቱ ነው። እናንተ አይደላችሁም በምድር ላይ የምትጠይቁት ማለት ነው። እና የተከበረች ሀገር ነው ብላችሁ ካላችሁ ስንት መጠጥ ቤት አለ፣ ስንት ጭፈራ ቤት አለ፣ ስንት ነገር የሚሰራበት አለ። እሱን መከልከልስ አልቻላችሁም ነው ወይስ የሙስሊሙ ብቻ ነው የተለየ የሆነባችሁ? ከባድ። እሺ ያሉ ተቀበሉ። በቤታቸው በር ላይ ምንጣፋቸውን አንጥፈው በመስገዳቸው ምንድን ነው እነዚህ ሰዎች ጥፋታቸው? ቤታቸው በር ላይ እኮ ነው የሚሰግዱት። ተመልከቱ፣ ሻራ ዘርግተው ቤታቸው በር ላይ የሚዘርጉት እንደዚህ እየሰገዱ ነው። መጥቶ እንግዲህ ያሁሉ ዱላ፣ ያሁሉ ስቃይ፣ ያሁሉ ያረፈባቸው እጅግ በጣም ያሳዝናል። እጅግ በጣም ያሳዝናል። ያ ሳያንስ ገብተው ክፍል ውስጥ ያላቸው እንደዚህ የመስከረፍ ክፍል ውስጥ ገብተው ቁርአንን እንደዚህ ቀዳደው ሚክሮፎን የድምፅ እንትኑን በጣት ሰው እነዛ ትልልቅ አባትን እንደዛ ቀጥቅጠው፣ ያ ፖሊስ ግን እንደነዛ አባቶች ትልቅ ሰዎች እንደዛ በዱላ ሲመታ አባት አለው ትልቅ ሰው። ወጣቱን እኮ ቢደበድቡት ግን እንደዚህ ሽማግሌዎችን የተቀመጡትን እነዚህ በዱላ ይቀጠቀጣሉ። እስኪ እናንተ እስኪ ፍረዱ፣ እንደው ፍረዱ፣ አቀል ካላችሁ ፍረዱ እስኪ። እነዚህ በዚህ እድሜያቸው ይመታሉ። እነዚህ ሰዎች እንግዲህ ምንም እጃቸው ላይ የያዙት ነገር የለም። መሳሪያ ያልያዙ፣ ዱላ ያልያዙ፣ የለበሱት ነጭ ኮፍያ ብቻ ነው። ነጭ ኮፍያ የለበሱት ደም በደም እስከሚል ይቀጠቅጧቸዋል። ይሄ ግፍ አይደለም? ሐስቡነላሁ ወኒዕመል ወኪል፣ ሐስቡነላሁ ወኒዕመል ወኪል፣ ወላሂ ሐስቡነላሁ ወኒዕመል ወኪል። መች ነው የአክሱም ሙስሊሞች የእነሱ ስቃይ መከራ መች ነው የሚያቆመው? እስከ መቼ ነው? ጁማ ሰላት ለመስገድ በተቀመጡበት ለምን የራሳቸውን ፖለቲካ ለማካሄድ ብሎ ሙስሊሙ መጨፍጨፍ፣ መገደል፣ መሰቃየት አለበት? ሐስቡነላህ ወኒዕመል ወኪል፣ ሐስቡነላህ። እኛ በአረብኛ ቪዲዮ ሰርተን ሁሉ ለዓለም ሁሉ እናስተላልፋለን። በአረብኛ ቪዲዮ ሰርተን እያንዳንዳችን ካሁን በኋላ በሙስሊም በዛ በአክሱም ሙስሊሞች ላይ ለሚደርሰው የዓለም ሙስሊም ጠቅላላ እንዲሰማ ነው የምናደርገው። የዓለም ሙስሊም ሁሉ በአክሱም ሙስሊሞች ላይ የሚደርሰው በአረብኛ እየሰራን ቪዲዮ እንሰራለን። እንሰራለን። ሁላችንም ግዴታችን ነው። ለምን እነዚህ ወንድሞቻችን ምንም ያጠፉ ጥፋት የለም። እዚህ ጋር ኮፍያቸውን ለብሰው የመጡት ሰላት ለመስገድ ነው እንጂ ለመዋጋት ለሌላ ነገር አይደለም።
ኢነ ሰላተ ካነት ተንሃ አኒል ፋሕሻኢ ወልሙንከር ብሎን አላህ በቁርአን። ሰላት ከመጥፎ ተግባር ከመጥፎ ነገር ይጠብቃቸዋል በቃ እንጂ ወደ መጥፎ ነገር አይሄድም። ሰላት ሰው ሲሰግድ ሰላም ያገኛል። የፈጣሪውን ያዘዘውን 5 ወቅት ሰላት ነው የሚሰግደው እንጂ ሌላ ነገር አይደለም። እዚህ ጋር እየገቡ ለሚስቁ እነሱን እናንተ ዛሬ ሳቃችሁበት ጥርስ ነገ ታለቅሱበታላችሁ። እመኑኝ ነገ ዋጋችሁን ታገኛላችሁ። ዛሬ እንደዚህ ለምታደርጊውልሽ ማለት ነው። ሐስቡነላሁ ወኒዕመል ወኪል። ስለዚህ ሁላችሁም ኢንሻአላህ ሁላችንም ከነዚህ ወንድሞቻችን ጎን መቆም ግድ ይለናል። ሁላችንም አንድ ኢቭን እንኳን ሙስሊም ያልሆናችሁ ሌላ እምነት ተከታዮች እናንተ ላይ እንደዚያ ነገር ቢፈጸም ነገኛ ወጥተን እንቃወማለን። እመኑኝ። እናንተ ቤተክርስቲያን ቁጭ ገብታችሁ ለጸሎት ለማድረግ ሌላ አካል መጥቶ እናንተ ላይ እንደዚህ ቢፈጽም እኛ እንቃወማለን። ይሄ ነገር አይሆንም። ለምን እዛች ጋር እናንተ የተቀመጣችሁት ጸሎታችሁን ለማድረግ ነው እንጂ ለመዋጋት አይደለም። ስለዚህ እንደዚህ አይነት ነገር ዛሬ እናንተ ላይ ፈጸመው ነገኛ ላይ ይፈጸማል። ስለዚህ እንደዚህ አይነት ነገር ወጥተን ማውገዝ መቃወም አለብን። ዛሬ እዚህ ጋር የምትስቁላ ነገ ይቆጫል፣ ነገ ባንተ ላይ ይደርሳል። እመነኝ እና ሁሉም የእጁን ያገኛል። ሳቆ ዛሬ ለምትስቁ እንደዚህ ሆነ ለእናንተ ደስታ መስሎ የታያችሁ ነገ ደግሞ ለእናንተ ሀዘናችሁ ይሆናል። እመነኝ። እኛ ግን እንደናንተ አይደለንም። እንደዚህ አላስተማሩንም። የእኛ ነቢይ ቤተ እምነትን እንዳትነኩ ዛፍን እንዳትቆርጡ ብለው ነው ያስተማሩን እንጂ እንደናንተ ሄዱ ሙስሊሞች በጸሎት ለተቀመጡበት ጉዷቸው ብለው ያስተምሩን ነገር የለም። ነገ ግን ዋጋችሁን ታገኙታላችሁ። እመኑኝ። እዚህ ዱንያ ላይ ባይሆን በመጨረሻም ከፈጣሪ ዘንድ ታገኙታላችሁ ነው ምለው። ይሄን ነው የምለው። ሐስቡነላህ ወኒዕመል ወኪል ነው እኛ የምንለው። ሁሌም መመኪያችን ጌታችን አላህ ነው። ሐስቡነላህ ወኒዕመል ወኪል። ያ ኦኬ እሺ። አንድ የዘመንን ላስገባው፣ ከዛ በኋላ እወጣለሁ። እኔ ስራ አለኝ። በኋላ ተመልሼ ማታ እመጣለሁ። طيب የታለ ዘመን ናቸው ነበረ ገስት ላይ መጡ። ዘመን አለ ካለ መግባት ከፈለክና አሊያሽ ሌላ አስገባትና አንዱ ለሱ አዳምጪ እወጣለሁ ኢንሻአላህ። እዚህ ያላችሁ እህትና ወንድሞቼ እባካችሁን እነሱ እንደፈለገ ቢሳደቡ የፈለገንም ከሚናገሩ እኛ እንዳትሳደቡ እሺ። ሐስቡነላሁ ወኒዕመል ወኪል ብቻ ጻፉ። ሰላም አለይኩም አሊያ። ወአለይኩም ሰላም ወራህመቱላህ። ሙቤ ሰላም ነው? ሰላም ነው አልሐምዱሊላህ። እንዴት ነሽ? አለን አልሐምዱሊላህ። እሺ ሙቤ ይሄ ነገር እኮ ዛሬ አይደለም ቆየ፣ በጣም ቆየ። ሰው ደግሞ ምን እየመሰለው ነው? እኛ እዚህ ለወተን ስንቃወም ወይ ደግሞ የአክሱም ሰዎች መስጊድ ያስፈልጋቸዋል መቀበሪያ ያስፈልጋቸዋል ስንል ሳውዲ ላይ መስጊድ የለም ቤተክርስቲያን የለም ነው የሚሉት። ሳውዲ ለሀገሪቷ ክርስቲያን ዜጋ ቢኖራትና ቢያስፈልጋቸው እነሱ ያውቃሉ የሚሰሩበትን ቦታ። ዱባይ ላይ የለም? ዱባይ ላይ ቤተክርስቲያን የለም? የለም አለ። ለምን የለም? ዱባይ ላይ የለም ቤተክርስቲያን? እስኪ እዚህ ጋር ያላችሁ ክርስቲያን እምነት ተከታዮች ሆናችሁ ዱባይ ላይ ቤተክርስቲያን ትልቅ ቤተክርስቲያን አላችሁ የላችሁ? ዱባይ የሙስሊም ሀገር አይደለችም? ዱባይ የሙስሊም ሀገር አይደለችም? ዱባይ ላይ ቤተክርስቲያን አላችሁ የላችሁ? ይኸው አለ እያሉ ነው። ሙስሊሞች ሳይሆን ክርስቲያኖች ራሳቸው አለን እያሉ ነው። አለ እኮ ሳውዲ ላይ ቢያስፈልገው ሰው ይሰራ ነበረ። እዚህ ጋር ከስንት ሺህ ዓመት በላይ
ከሳውዲ የመጡት ሰዎች ሄደዋል። እነዛ ነቢያችን ልኳቸው የነበሩት የነቢያችን መልእክተኞች እዚህ እንዲሸሸጉ የመጡት ሰዎች መልእክታቸውን አድርሰው አላህ በሰበብ ነው ያመጣቸው። እስልምናው ለኢትዮጵያ ሰው አስተላልፈው ወጥተዋል፣ ሄደዋል። እኛ ነን ሰልመን ያለ ነው። እኛ ነን ኢትዮጵያዊ ነው እየሰለመ የሀገሩ ሰው። ሙቤ በእርግጠኝነት የሙስሊሙን እዛ ያለውን በስነስርዓት ብታረጋግጥ አብዛኛው የመሬት ባለቤት ምናምን የሚሆነው ሙስሊሙ ነው። ግን በቃ በእምነቱ በምናምን ስለተበላ ተነስቷል። በዚህ ሰዓት ደግሞ ትግራይ ላይ እና ትግራዋይ ላይ ኢትዮጵያ ውስጥ ወላሂ ነው የምልህ ለቅሶ ያነሳት እናት የለችም። ለቅሶ የደከማት ናት እንጂ ሐስቡነላሁ ወኒዕመል ወኪል ምን ትላላችሁ? ታው እናት ሁሉ አልቅሳለች። ሙቤ በየቦታው ደክሟታል። ሁሉም ሴት ሁሉም እናት ደክሟታል። እስኪ የሌላ እምነት ተከታይ የሆኑትን የምናስገባቸውና እንስማለን ምን እንደሚሉ። እስኪ ያው አስገብቻለሁ። ማሚ መጣትሩ ሰላም ይሰማል? አሰላሙ አለይኩም። ወአለይኩም ሰላም። ወንድሜ ያስተላልፈው መልእክት እየሰማሁ ነው። እኔ በግሌ አሁን ኦርቶዶክስ ነኝ፣ ግን እቃወማለሁ። ገብቶሃል አይደል? እኛ የሚያምርብን ተስማምተ እውነት ከሆነ ለምን እኔ ክልሉን እወክላለሁ፣ ግን እኛም ሳኡዲ ተሰደን መተናል። ገብቶሃል አይደል? ስለዚህ አውቀዋለሁ። አሁን አንቺ ሳኡዲ ነው ያለሽው። አንቺ ክፍልሽ ውስጥ አሁን የምታምኒ ኦኬ ሳኡዲ ላይ ብዙ በርካታ እህቶቻችን አሉ የሚሰሩበት። እንግዲህ የሚሰሩት አረብ ቤት ውስጥ ነው። ክፍላቸው ውስጥ የሚያምኑበትን እምነት ስዕል ሰቅለው ጸሎት ሲያደርጉ ኢቭን እንኳን አረቦቹ ክፍላቸው አይገቡም። እዚህ ጋር ገብተው ይመሰክራሉ። ለምን? ይሄ የኔ ቤት ነው። ሀሳቤን ኮለፍከኝ ልናገር። ይቅርታ። ለምን አክብረህ ስለሆነ ወደ ቤት የጋበዝከኝ ያቀረብከውን ነገር አይቼዋለሁ። በዚህ አጋጣሚ ለሙስሊሞቹም ለክርስቲያኖቹም ማስተላልፈው እኛ የሚያምርብን ተከባብረን ስንኖር ነው። አንዱ ለአንዱ ያለንበት የሰለጠነ ዓለም ቁጭ ብለን አይደለም። ሙስሊም ክርስቲያን እዚህ እኛ የምንኖርበት ሁሉም ነገር አለ። የሰው ልጅ በሙሉ አለ። በየሃይማኖቱ ሪስፔክት የሚያምርብን ተከባብረን፣ እኔ አንተን አክብሬ አንተ የኔን አክብረህ ምንም አክብር። የውመል ቂያማ የምትጠየቀው አንተ እናንተ ብቻ ነው አይደል? አብሬህን ያልመጣም ይኖዛል። አሁን ላስተላለፍከው መልእክት እንደዚህ ላደረጉ ሰዎች እነሱ የትግራይን ህዝብ አይወክሉም። ሌላውም ሲያጠፋ ያተው ራሱን ብቻ ነው የሚወክለው። አሁን ላስተላለፍከው እኔ ሳኡዲ ነበርኩ፣ ጅዳ ነበርኩ። አሁን ግን ኢሮፕ ነው የምኖረው። ስለዚህ እኔ ሳኡዲ ያለው አውቀዋለሁ። ያኒ ያለ ዲንክ አለ ዲኔ بعرف انا بس مسيح بس قرأت قرآن شفت ለምን እቤት ስለምሰራ ስለነበር አሰሬ ሙስሊም ስለነበረች እሷን አክብሬ ሁሉ አመት ኢጋማ እስከ ኢሮፕ እስከረገጥኩበት ድረስ እዚህ ሀገር 14 አመት ነው። አንድ ነገር ምነግር አሁን ላስተላለፍኩ መልእክት እኔ ራሴን ወክዬ ስናገር حرام ማንም አይሞት። ገብቶሃል አይደል? ማንም አይሞት። ስለዚህ መጠየቅህ እንዳለ ሆኖ አንዳንድ ግን አሁን እኔ የገባሁበት ምክንያት የጋበዝከኝ ምክንያት ሰፊውን ህዝብ የዋሁን ህዝብ አቃፊውን ህዝብ ዛሬ የተፈጠረው ነገር ሌሎቹን አይወክልም። በዚህ አጋጣሚ በትግረኛም ማስተላለፍ እችላለሁ። እኔ በአረብም በእንግሊዝም ስለማቀው ማለት ነው። እባካችሁ እኛ የሚያምርብን አሩሲም ውስጥ የተገደለው ኦርቶዶክስ ማንንም አይወክልም። የተደረገው በተደረገው ነው። ፍትህ ነው የምንጠይቀው። ጀስቲስ ፎር ኦል ሪሊጅን መከበር አለበት። ገብቷል? እናው ከዚህ በለጠ ማለት አይፈልግም። ማለት አክሱም ውስጥ መስጊድ የለም አላቅም ስላላየሁት። ገብቷል? ግን ሳውዲ አረቢያም ውስጥ ቤተክርስቲያን የለም። እንከባበር። ገብቷል አይደል? እኩልነት ከሆነ እኩልነት ነው። እኔ አንተን ማክበር አለብኝ፣ አንተ ምንን ማክበር አለብህ። يعني الحمد لله واحد الله فوق ما عندنا بيننا سوا ولا لا خلاص انا ليلا الልም እንዲህ ነው ማለት አልፈልግም። እንከባበር፣ ረጋ ብለን ፍትህን ጠይቅ። እንቀወማለን። ለምንድን ነው ይሄን ሽማግሌ የምትቀጠቅጡት? እዚህ ጋር እኮ የምታያቸው አባት እነዚህ ኮፍያ ተለብሶ ነው እንጂ የተቀመጡት መሳሪያ ይዘው አይደለም የተቀመጡት። የራሳቸውን ፖለቲካ ለማካሄድ ሲፈልጉ
ሙስሊሙ ላይ እንደዚህ ይነሳሉ። በተለይ እዛ ያሉት የፖለቲካ ፓርቶች ይሄ ነው ያለው ነገር ትክክል። እውነት እንነጋገር ከተባለ ለምን ይሄ ደግሞ ፌር አይደለም። ለምን ማንንም ሰው በእምነቱ መከበር አለበት። የፈለገ ነገር ይመን። የሰው ልጅ ለምን ድንጋይ አያምንም? ከፈለገ እኔ አከብረዋለሁ። አይ ሪስፔክት ሂም። የፈለገን ማመን ይችላል። ለምን ያማ እሱና ስራው በራሱ ፈጣሪው ነው የሚተሳሰበው። እኔ አንቺ ለምታምኒው ነገር አይደለም የሚተሳሰብሽ ፈጣሪ ነው። እና ይሄ ነገር ደግሞ ፌር አይደለም። በተቀመጡበት እንደዛ በዱላ ሲቀጠቀጡ ፌር አይደለም። ይሄ ነገር ደግሞ እያየ